እርግብ እውነቱ ሊታወቅባት ስለሆነ ሀናን እያስፈራራቻት ነው። ሀናና ዶክተሩ ያላቸው ነገር አሳስቧታል። ዶክተሩ ሀናን በጣም እጅ ጽሁፍሽ በጣም ያምራል፣ በጣም ጎበዝ ነሽ እያለ ከሀና ላይ ያለው ትኩረት በጣም አበሳጭቶታል። እሷም እንዴ ዶክተር የኔ እጅ ጽሁፍ እንዴት ነው አያምርም ብላም ስጠይቀው ነበር። አይ ያንቺም ቆንጆ ነው ሲላትም ነበረ። ይሄን በማድረጉ ሀና ዶክተሩ ጋር ስለተግባባችና እንዲሁም ደግሞ የሀና አባት እዛው ውስጥ ስለሚታከሙ እርግብ ስታይ በጣም ነበር የተበሳጨችው። ይሄ ነገር ግን እንድልታደርግ ነው አክስቴ ብላሜን ፍራቻ አለ። እናም ይሄ ውጤት ከመጣ ደግሞ ትክክለኛ ሀና ከሆነች ከታወቀ ደግሞ ለእሷ ከባድ ስለሆነ ስለዚህ ሀናን እያስፈራራቻት ነው። ሀና ክችኑና እየሰራች እያለ እርግብ ገብታ ይኸውልሽ ትሰሚኛለሽ፣ ስራሽን የምትፈልጊው ከሆነ አርፈሽ ተቀመጪ፣ ያለያ ግን ህይወትሽን ሲኦል ነው የማደርገው። እኔ ደግሞ እማዬ የምላትን ነገር ስለምትሰማ ከስራ ማባረርሻለሁ፣ የማባረሩ መብት አለኝ ትላታለች። ሀናም እኔ ይኸውልሽ እውነትን ይዤ ነው የሚሄደው፣ አንቺ ግን አላቅልሽም፣ ግን ደግሞ ጀግና አይፎክርም ያደርጋል እንጂ ትላታለች። ጉስ ስንጠብቀው የነበረው የዲኤንኤን ውጤት ዛሬ በተለመደው ሰዓት ይለቀቃል። ሁላችሁም ቪዲዮ ላይክ፣ ሼር እያረጋችሁ ቀጣይ ክፍል ይለቀቅ እያላችሁ ምንስ ይፈጠራል? የሀና ውጤት ከተቀየረስ ለሀና ምንድን ነው የምትሆነው? ምክንያቱም ከወይዘሮ ሜላት ቤት ትቀጥላለች ወይንስ ደግሞ አትቀጥልም የሚለውም ያሳስባል። ወይዘሮ ሜላት መጀመሪያ ቆይማ ይችን ውጤት ልወቅ እንጂ እዚህ ከቤቴም ሆነ ከልጆቼ ከህይወቴ መንጥቄ ነው ማጣሽም ስትላት ነበረ። ይህ ማለት ደግሞ ውጤቱ ከተቀየረ ከባድ ነው። ምክንያቱም ሀና ስራዋን ታጣለች። ሀና ስራዋን ካጣች ደግሞ አባቷን ማሳከም ሆነ ማኖር አችልም። ይህ ነበረ ሀናን የሚያሳሰባት። ምክንያቱም ደግሞ ሀና ቤተሰቦቿንም ብታገኝ ደስም ቢላት እንኳን ግማሽም ደግሞ ከፍቷታልም። እንዲሁም ደግሞ ሀሳብ ውስጥ ነች። አንደኛ ነገር ቤተሰቦቼ ከሆኑ እርግጠኛ ከሆኑ ከማን ጋር ነው የምኖረው የሚለውን። ምክንያቱም ደግሞ ሀና በጣም የምትወዳቸው አባቷን ጥላ አሁን የመጡት ቤተሰቦቿ ጋር መኖር አችልም። ሲቀጥል ደግሞ እውነትም ይሄ ውጤት ተቀይሮ ሀና ልጅ እንዳልሆነች ከታወቀ ውሸታም በመባል ሁሉም ነገር ይቀራል፣ ከስራም ትባረራለች። የሀና እጣ ፈንታ ምን ይሆናል? ምን ይፈጠራል? ቀጣይ ክፍልስ ምን ይሆናል የሚለውን ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሀና በጣም የምታሳዝነች። እርግብ በውሸትም ቢሆን ምንም እንኳን እርግብ እዚህ ጋር እየተመከረችም ቢሆን የምትናገራት ቃላት ግን በጣም ከባድ ነው። ሀናም ግን ብዙ ነገር አትናገርም። አንገቷን ደፍታ ስራዋንና እንዲሁም ደግሞ እውነትን ስላዘች እኔ ካንቺ ጋር አልጣላም፣ እውነት ትወጣለች። ምክንያቱም ደግሞ ይሄ ደግሞ የሚታወቅበት ይደርሳል ስትላት ነበረ። ይህ ደግሞ በምርመራው ላይ ሀና እርግጠኛ ሆና ምክንያቱም ደግሞ ሁሉም መረጃ የእሷ የራሷ እንደሆነና እሷ እንደሰረቀቻት ግን ደግሞ እንዴት አርጋ እንደሰረቀቻትና በምን አይነት መልኩ ከቤቷ ወጥታ የእሷን የሆነ መስቀልና እንዲሁም ደግሞ የሀና የልጅነት ፎቶዋን እንደወሰደችውም ግራ ቢያጋባም ነገር ግን ደግሞ ሀና ቤት ውስጥ ስለጠፋት ግዴታ ይሄ ደግሞ እርግጠኛ ሆናለች። ወይዘሮ ባዩሽም ሀናን ልታስክዳት የቻለችው ወይም ደግሞ እርግብ ልጅ ናት ብላ ያመጣቻትኝ ለገንዘብ ብላ ነው። የጓደኛዋን ገንዘብ ስለምትመኝ ለዛ ነው። እናም ወይዘሮ ሜላትም እንደምታምናትኝ እኔ ያላንቺ ማናለኝ? ማንስ የሚያወያየዋለ? ሁሉን ነገር ሲከፋኝም ሆነ ሁሉን ነገር ላንቺ ነው የምነግርሽ እያለች ሁሉንም ነገር ስትናገር ነበር። ግን ደግሞ ጓደኛ መስሎ ቀርበው ብዙ ነገር የሚያደርጉ በጣም መጥፎች ሰዎች አሉና ከእንደዚህ አይነት ሰዎች መጠንቀቅ አለብን። ከኖላዊ ድራማ ምን ተማራችሁ? ለምሳሌ ከወይዘሮ ሜላት ማመን ወይም ደግሞ የአሁን ጊዜ ጓደኞችን እንዴት ነው የምናምናቸው የሚለውን። ሲቀጥል ደግሞ ወይዘሮ ባዩሽ ጓደኛ እያለች ቀርባ ለእሷ ያዘነች መስላ ነገር ግን ደግሞ ለእሷ ጉድጓድ የምትቆፍር እናስ እናንተ ጎን ያሉ ጓደኞች ምን አይነት ናቸው? ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣናችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም
በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ዛሬ ይለቀቃል። ሁላችንም በጉጉት ስንጠብቀው የነበረው የዲኤንኤን ውጤት ዛሬ ይታወቃል ማለት ነው። ዛሬ ደግሞ አዲስ ሰዎች አሉ። አንደኛ ነገር የሜላት እናት ወይም ደግሞ የሀና ሀያት መታለች ማለት ነው። እሷም ትልቅ ሚስጥርና እንዲሁም ደግሞ የወይዘሮ ባዩሽ የምትጋለጥበት ነገር ይዛ መታለች። ዛሬ በጣም አዲስ ነገርና አሳዛኝ ነገር ይፈጠራል። ሁላችሁም በተለመደው ሰዓት እንድትመጡ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ማለት ነው። ምን ይፈጠራል የሚለውን ደግሞ ከእናንተ ሀሳባችሁን እንዲሁም የሀና ውጤት ይቀየራል ወይስ አይቀየርም? ሲቀጥል ደግሞ ዶክተሩ ለምንድን ነው መጀመሪያ ሀናን ማለትም ነይ ብሎ ከእንደገና ውጭልኝ እያላትኝ ለምን ይመስላችኋል? ማለትም ወይዘሮ ሜላት ወይም ደግሞ ወይዘሮ ባዩሽ ዶክተሩን በብር ስለገዛችው እናም ተሰምቶት ነው ሰውና ማለት ሀና የዋህ ስለሆነች እና እንዲሁም ደግሞ ማለት በሀቅ እየሰራች ያለ ነገር ግን ደግሞ እሱ ደግሞ አጭበርብሮ ውጤቱን ሊቀይረው ስለሆነ ይሄ ተሰምቶት ነው ወይስ ምን ይመስላችኋል? ውድ ቤተሰቦች ሰላምም ሀና ብትሆን ነው ደስ የሚለኝ እኔ እርግብን አልፈልግም ስትልም ነበረ። አባቷ ወይም ደግሞ አቶ መስፍን ዋናው ያማለያ ልጃችን ማግኘታችን ነው ወይም ደግሞ ሀሴትን ማግኘታችን ነው ይላታል። ሰላምን ያሳሰባት ነገር ደግሞ ግን ደግሞ ሀናም ብትሆን ልጅ ብትሆን በጣም ከባድ ነው ትላለች። አቶ መስፍንም ለምን ምን ማለት ነው ደግሞ ይላታል። ሀና በጣም የምትወዳቸው አባት አላትኝ። እኔን እህት ምናሴን ወንድም እማዬን እናት አድርጋ ብትቀበልም ግን ደግሞ አባቷን ጥላ መምጣት አትችልም። አባቷን መተው ለሷ ከባድ ነው ትላለች ሰላም። አቶ መስፍንም ቆይ ሰላምዬ እያስቀናሽ ነው እንዴ ይላል። ሰላም ትስቅና ምን ነው ቀናህ እንዴ ትላለች። እንዴ ለምን? አዎ እንዴት ነው ልጅ ከሆነች ለምን አልቀናም ይላታል። ታስብ አባዬ ስቀልር ነው። ሀናው ፍቅር መስጠት ታውቅበታለች አይደለም ለሁለት አባቶችና ዓለም ላይ ላሉ አባቶች ሙሉ ፍቅር መስጠት ትችላለች። እናና እርግብም የሆነ ወረቀት ተሰጥቷቸው ፎርም የሚሞላ ነበረ። እናም እሱን እየሞሉ ነበር። እርግብም ቶሎ አልጨረሰችም። ሀናም ቀድማ ሰጠች። እናም ረግ አንቺ አልጨረሽም እንዴ? ምን ነው ፈተና አደረግሽው? ይላታል። ጨርሻለሁ ይኸው እዩ እስኪ ብላ እርግብም ትሰጣለች። ዶክተሩን በደንብ ያያል፣ በደንብ ተመለከተው። ምክንያቱም ደግሞ ሀናን የእጅ ጽሑፍሽ በጣም ነው የሚያምረው ስላላትኝ እርግብም ደግሞ ይሄን ነገር ትጠብቃለች። ምክንያቱም ዝም ስላላትኝ ተናዳበታለች። እናም እየጠበቀችው ነው። ዶክተሩም ዝም ብሎ እያየ ነበረ። እናም እርግብም እንዴት ነው ዶክተር የኔስ የእጅ ጽሑፍ አያምርም ብላ ትጠይቀዋለች። አረ ያምራል ይላታል። ግን ብዙም ደስ አላለውም። እርግብን በጣም ደስ አላት። በቃ አሁን ለማንኛውም ወደ ውስጥ ገብታችሁ ናሙና ሰታችሁ ትመጣላችሁ ይላታል። እርግብም እየተቅለበለበች ያለ እኔ ቆርጬ ልስጥህ ዶክተር ትላለች። አይ እንደሱ አይደለም እዛው ባለሙያዎች አሉ እዚህ አይደለም ውስጥ ግቡ ይላታል። ማለትም ፍቃደኛ ከሆናችሁ ትላል። እንዴ አዎ በደንብ ፍቃደኛ ነን። ሀናም እያየቻት ትስቃለች። እንግዲህ ሊያማችሁም ይችላል ይላታል። ኦፍ ዶክተር ልትላጭን ነው እንዴ? ሀናም ያ ማለት ጸጉር ከስሩ ነው የሚነቀለው ለማለት ፈልጉ